እውነት ግን ሁለታችሁ በጣም ነው የምትሽኮረመሙት። ባለፈው የምትሽኮረመማችሁ ነበረ፣ ዛሬ የምትሽኮረመማለ። የሆነ እኛ የማናውቀው ኬዝ አለ ይመስላል አይደል? ለሶስት ነው ቁጭ ማለት ያለ ህብረት እኮ ቁጭ ይደብራል። ቁጭ በል ቁጭ በል ሁለታችሁ። እኔማ እኮ አይደለም ስሙ፣ እኔ ስትይ አስተያየታችሁን አይቼ ነው የወጣሁት። ነው ልንገራችሁ። እኛም እኮ ቤተሰቦችሽ እኮ ቢገባሽ ቅርታ አድርጊልኝ እና እኔ አሁን በጣም ቤተሰብሽ ነኝ። እሺ አይ እኔማ ሁለታችሁ ደስ ትላላችሁ፣ እንትናችሁ ፎከሳችሁ ደስ ይላል እና ሶስተኛ ፎከስ እንዳልገባ ቢቀጥስ ስለ ኑሮ ጣውረድ እያሰብኩ ነው። በእናትህ ምን ይሻለኛል እያልኩ ነው። አሁን ስንት ሰዓት ነው? 1 ሰዓት ሆኗል። ከዛ ስንት ሰዓት ተኝቼ ከዛ በኋላ ነገ ምና እያልኩ ነው። ከዛ ኤሲው ደግሞ ፊልተሩ የሆነ ነገር ሆናል። ብዙ ነው የሚያሳስበኝ ሰው ነው። ረዴት ደግሞ እጅግ የተከበረች የስራ ሰው ነች። እኔ አይመስለኝም በእንደኔ አይነቱ ልጇን የምታጠፋ አይመስለኝም አይመስለኝም። ከይቅርታ ጋር ቅድም ግን ለምንድን ነው የተናገርሽኝ እያልኩ አስታርቂኝ፣ በቃ ተጣልተናል። እኔ ግን አስታርቂኝ። አፍራፊ አይደለችም። ያው አንተ ትንሽ አፍራፊ አይደለችም። ግን ጸባችሁ ምንድን ነው? በምንድን ነው ጸቡ የተነሳው? እስኪ እናውራ። ዲስ አረጋችኝ። በምን የቅድሙን ዲስትራክት ቡም ስታረው አልሰማሽ ነው? እንደዚህ ገለበጠችው ነገሩን ነው። ሰላሜን አጣዋለች እኮ ተጨናነቁኝ፣ በገዛ ቤቴ አረርኩ ባልበላ እንጀት ያለች። ይሄ አሁን ከባድ ዲስ ነው ለኔ። እኔ ዘፈኑ እንደዛ እንደሚል ራሱ አላውቅም ነበረ። ጀስት ጠላሁሽ የሚለውን ፓርት ነበረ እሷን የፈለኩት። ችግር የለውም በደሌም ችግር የለውም። ተበዳይ መሆን ጥሩ ነው። አንዳንዴ ሶሪ በቃ አይዞክ። ኢትስ ኦኬ ችግር የለውም። እኔ ከዚህ በፊትም ተጎድቻለሁ። አንዴ ብቻ አይደለም ብዙ ጊዜ የተጎዳው። ያ አይዞክ። እውነት ግን ሁለታችሁ በጣም ነው የምትሽኮረመሙት። ለምንድን ነው? አይ ትሽኮረመማላችሁ። ባለፈው የምትሽኮረመማችሁ ነበረ፣ ዛሬ የምትሽኮረመማለ። የሆነ እኛ የማናውቀው ኬዝ አለ ይመስላል። አይ የለም መስሎኝ ነው። በቃ የኔ ስህተት ነው። እቺ የምታያት ፊት ለፊት የምታያት ውብ ልጃገረድ እህቴ ነች። ጥሩ ነው። ሌላ ነገር የለም። ይሄ አዲስ አካውንት ነው። ረዲ ይሄ ሁለተኛ አካውንት የመሆኑ እንኳን አታውቅም። አይሽ እንዴ ያኛው አካውንት ተዘጋ እንዴ? ያኛው ሎክ ነው። ለምን? እንጃ። በጣም ከሆነች ቆንጆ ልጅ ጋር ነበርክ በቀደም ምናምን ብሎ ሜሴጅ ላኩልኝ። እንዴ አዲስ አካውንት ሲኦ ቴክስት አድርጎልኝ ነበረ። ሲኦኢ የሚባለው የቲክቶክ ታኪ ሹ ነው እኮ ነው የሚባለው ሰው ማን ነው ብለህ የምታስበው አንተ? የህዝብ ክራሽ ሊቆጭ ለምታወራው ምናምን አለ። እግዚአብሔር የሚታይ ሎካ አደረገው። በቃ ይቅርታ ጠይቄ ይሄኛውን አካውንት ተቀብዬ እዚህ ነው የምንቀሳቀሰው። እንኳን ደህና መጣህ። በዚህ አካውንት እንኳን ደህና መጣህ። ኧረ እኔ ልጆቼን ላሳድግበት በዚህ አካውንት ተውኝ። ምንም አትበላት ልጅቷ። አስገቢ አንድ ሰው አውሩ ችግር የለው። እኔ እጠብቃችኋለሁ። አላየሁትም። ኧረ እንዴት አይተዋለች መሰለኝ። ለምን ስቄ ኧረ እኔ ከእናቴ ጋር አውርቼ ነው። እናንተ ለምን ነው ሰዓት ገቡሽ? አንድ ሰዓት የሆነ ጩጬ እዚህ ቲክቶክ ላይ አይቼ ነበረ እና እሱ ትዝ እያለኝ እየሳኩ ነበረ። እንዴ ጆሲ መጥቶ ነበረ። በእናትህ ጆሲ አለ አሁን ወይስ ወጣ? ታላቁ ጆሲ መጥቶ ነበር። በእውነቱ እኮ ምን ላይ? እዚሁ ከታች ነበረ። ላይ በልክ መስሉ። ኧረ ማን አለ አንድ ሰው ነጮች ካሉ ማስገቢ ጃይ። እኔ ጋር እኮ ብዙ ሰው የለም እዚህ አላቃቸውም እኮ ነው። ባይዘው ይሄም እኮ አዲስ አካውንት ነው። ፎሎወሩ ስላደገ እንትን ብለህ ነው እንጂ ያው ነው። ማን ነው? ኧረ እንዴ ተቆለት ብሎ አዲስ የለም። ነገር ያለሽ አንቺ ኦ ሺት ታጣች
ማልፈልገውን ነገር በእናትሽ አልፈለኩም እኔ አልፈለገም ግን እኮ አስወጥቶሻል። ግን እሱ ግን አሁን ድግስ እኔ መች ውጭ አልኩኝ አይ ቁጭ ብዬ ከተጫወትኩ መች አነሰኝ ከእሷ ጋር አሁን ጸጸቱ ይለቀኛል። ጸጸታለሁ ይሄን ከሆነቱ ይሄ ህመም ነው የሰጠሽኝ፣ አንበሳ አይደለም። ወይኔ አንተ ልጅ ግን በጣም ነው እንዴ እንደዚህ እንትን ማለት የምትችለው? እግዚአብሔርን ስሚ ረኔት ካለሽ እሱ ቤት ማለት ነው ስጠኝ፣ ገዝት ልግባና መልስልኝ በይው። በማርያም በእናትሽ ስሞትልሽ በይው። በእናትሽ ገዝት ግቢና መልስልኝ በይው። ህመም ነው። እኔ ምንም አለ ውስጤ ቆስሏል። ለምን እበጠብጣለሁ እኔም እንደ ዘሬ ጀግና መልስላት። ወታለች ቀጣሽ ካንቱ በቃ አንተ ቅጣት እኮ ነው። ምናባት ይላል አያ ምንቅርቲ ግን አልሰጠችኝም። ስለምንጠላላ እኮ አይደለም የምናደርገው። ይሄ ምንቅርቲ ግን አልሰጠችኝም። ለመውደድና የመጥላት ሳይሆን ወጣ እኮ ነው ሰጠችው። ለሱ ለኤርሚ ተሰጠው ጌታ እና እኔ ልወጣ እኮ ነው ቻው እያልኳቸው ነው። ጠቅልዬ ልወጣ ደህና ዶሮ። አይ ችግር የለውም ወጥሽ ሰጥሽ ከዛ ቻው ያጂ ተመልሰሽ ገብተሽ ተመልሼ ልገባቸው ለማለት ይህ ለእኔ ህመም ነው። አንቺ ልጅ ግን የሆነ ጠፍታ ስትመጣ ተቀየረችብኝ። ቢጫ ፀጉር አቆማ ስትመጣ ተቀየረችብኝ። እንዴት ስጫት ለጃኒ ይሰጣት ለኔ ነው ለምርሽ ነበረ። እጥል አልሰጥም፣ ሁለት አንድ አልሰጥም። ይሰጣል ለጃኒ ሰላም እንዴ ማነሽ ነው? እኔ ማማ ላይ አለኝ መሰለሽ፣ ማሜ ላይ አለኝ፣ ሳሩን አየልኝ ላይ አለኝ። ሳሩን ቅድም ስገባ ያችሻል እንትና ላይ አለኝ። ማነቻች ሰንሻይን ወይኔ በፊት ሚሊዮን ደግፋለች። እኔ ጋር ደግሞ ስንት ሰው እንዳለኝ እኔ ከረዴት ነበር መውሰድ የነበረብኝ። እግዚአብሔርን አሁን ወጣ ሰጠኝ ነበር ረዴት ብትሆን ቆጨኝ በጣም። አረ እየጠራሽኝ ነበረ። አዎ ተቀበዩ እንትን ጎዳውሽ ምናምን ሲል ከዛ ከጎዳሃት ተቀበላት ድገስ ገብተሽ አረብስማ እኔ ምንም አይጠቅመኝም። አንቺ ሰጠሽ ምን ይሰራልኛል? አንቺ ጋስት ገብተሽ ድጋሚ ተቀበዩ ምናምን ስልሽ ወጣሽ የፈጠነ ሰጠሽ ነው መሰለኝ። ምን ነው ረዱ ምን ችግር አላት? እምነት ከምንድን ነው? ከመስማት። መስማትስ በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸው እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና ይኸውልህ፣ አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩህ፣ አሁን ደግሞ ወደ እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ ታሪክ በቂ ነው። ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ነበረች። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃሉ። አለ። በጣም ቀላል እኮ ነው። ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ አንድ አባት ጥቀስልኝ። ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ ነገር ግን በእናትና በአባታቸው እምነት አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያ ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስል ይሄንን አመጣ። እሱን ክፍል በእሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩት። ይኸውልህ ሂፖላቲየስ እንደዚህ ይላል፣ አፖስቶሊክ ትራዲሽን 21 ላይ ማለት ነው ባፕታይዝ